በኢትዮጵያ እየጨመሩ መጥተዋል በሚባልባቸው የካንሰር ህመም አይነቶች በአመት ከ80 ሺህ በላይ ሰዎች እንዲሁም በመዲናዋ አዲስ አበባ ደግሞ ከ3 ሺህ በላይ ሰዎች እንደሚያዙ ተገልጿል። ይህንን ለዝግጅት ክፍላችን የገለጹት ደግሞ በጥቁር አንበሳ ሆስፒታል የካንሰር ህክምና ስፔሻሊስትና በሆስፒታሉ የአዲስ አበባ ካንሰር ታማሚዎች ምዝገባ ኃላፊ የሆኑት ዶክተር ማቴዎስ አሰፋ ናቸው። ለካንሰር አይነቶች መስፋፋት መንስኤው ምን ይሆን፣ መከላከያ መንገዱስ ምንድነው የሚለውን ጨምሮ ያነጋገራቸው ብሩክ አስቀናው የሚከተለውን ዝርዝር ዘገባ ተከታትለን እንመለሳለን። የካንሰር ህመም በኬሚካል፣ በጨረር፣ በአመጋገብ፣ አልኮልና ትንባሆ መጠቀምን በመሳሰሉ ምክንያቶች በሰውነት ህዋሶቻችን ላይ በሚደርስ ጉዳት የሚከሰት እንደሆነ የዘርፉ ህክምና ባለሙያዎች ይገልጻሉ። ካንሰር ሲባል በማህበረሰቡ ዘንድ አንድ አይነት ህመም ብቻ አድርጎ የማሰብ አረዳድ ቢኖርም ካንሰር ግን አይነቱም መንስኤውም መከላከያ መንገዱ እንዲሁም ህክምናው ብዙ አይነትና የተለያየ መሆኑን ነው የዘርፉ ህክምና ባለሙያዎች የሚገልጹት። በአጠቃላይ ግን አንድ ጤናማ ያልሆነ ህዋስ ወይም ሴል ወደ ካንሰር ሲቀየር ጤነኛ የሆኑ ህዋሶችን የመውረርና የመሰራጨት ባህሪ እንዳለው በጥቁር አንበሳ ሆስፒታል የካንሰር ህክምና ስፔሻሊስቱ ዶክተር ማቴዎስ አሰፋ ነግረውናል። ለምሳሌ ሳምባ ላይ የሚነሳ ካንሰር ሲጀምር ትንሽ ይሆናል። በሚሊሜትር በሴንቲሜትር እንዲህ እያለ እየቀጠለ ይሄዳል። እየሰፋ በሄደ ቁጥር የጤናማውን የሳምባ ስራ ነው የሚያውከው። ወደ ሌሎች የሰውነት ክፍሎች በደም አማካኝነት ወደ ጉበት ሊሆን ይችላል፣ አጥንት ሊሆን ይችላል፣ አንጎል ሊሆን ይችላል መሰራጨት፣ መበተን። ስለዚህ የካንሰር ባህሪዎች በዋናነት ስንጠቀልለው 3 ናቸው። አንደኛ ባልተፈለገ ሁኔታ የሴሎች ቁጥር መጨመር፣ መባዛት፣ ሁለተኛ ጤናማውን መውረር፣ ሶስተኛ ደግሞ መሰራጨትና ወደ ሌላ ቦታ መሄድ ማለት ነው። እንደ ዓለም ጤና ድርጅት መረጃ በዓለማችን በአመት ከ20 ሚሊዮን በላይ ሰዎች በካንሰር በሽታ የሚያዙ ሲሆን በኢትዮጵያ ደግሞ ከ80 ሺህ በላይ ዜጎች በተለያዩ አይነት የካንሰር ህመሞች ይጠቃሉ። የዓለም ጤና ድርጅትን ጨምሮ የጤና ሚኒስቴርና ሌሎች ተቋማት በኢትዮጵያ ያለውን የካንሰር ታማሚዎች ቁጥር ስሌት የሚሰሩት በዋነኝነት አዲስ አበባ በሚገኙ የግልና የመንግስት ሆስፒታሎች በሚደረግ የካንሰር ታማሚዎች ምዝገባ መሆኑን የጠቀሱት ዶክተር ማቴዎስ በመዲናዋም ከጊዜ ወደ ጊዜ የታማሚዎች ቁጥር ጭማሪ እያሳየ መሆኑን ገልጸዋል። አዲስ አበባ ላይ በመናይበት ጊዜ በ2012 ለመጀመሪያ ጊዜ የአመቱን ሪፖርት ስናደርግ በአመቱ የመዘገብነው ወደ 2100 አካባቢ ካንሰር ነበር። በ2023 ላይ ይሄ ቁጥር አሸቅቦ ወደ 3300 አካባቢ ተጠግቷል። ከ1000 በላይ ጭማሪ አሳይቷል። እንግዲህ ካንሰር በአጠቃላይ እንግዲህ የምናየው ከጊዜ ወደ ጊዜ እየጨመረ የመጣ ነው። ታዲያ ለካንሰር ስርጭት መጨመርና መስፋፋት ምክንያቱ ምን ይሆን ስንል የጠየቅናቸው ዶክተር ማቴዎስ እንደ ካንሰሩ አይነት አጋላጭ ምክንያቱም የተለያየ መሆኑን ገልጸው ዋና ዋና መንስኤዎች ያሏቸውን ነግረውናል። እንደ አይነቱ የተለያዩ ምክንያቶች መስጠት ይቻላል። አንደኛ ያው የህዝብ ቁጥር ሲጨምር የካንሰር ቁጥርም ይጨምራል። የእድሜ ጣሪያ እየጨመረ ሲሄድና ሰዎች እድሜያቸው እየጨመረ ከሄደ ለካንሰር ተጋላጭነታቸው ይጨምራል። ከዛ በተጨማሪ ደግሞ ያው ከአኗኗር ጋር ተያይዞ የሚኖሩ ለውጦች እንደ አልኮል መጠቀም፣ ትንባሆ፣ ከፍተኛ ክብደት፣ አመጋገባችን በአብዛኛው ይሄ ቅባት፣ የከብት ስጋ የበዛበት መሆን እነዚህ አጋላጮች ይሆናሉ። የተለያዩ አይነት የካንሰር ህመሞች ከመኖራቸው አንፃር ታዲያ በኢትዮጵያ በስፋት ተሰራጭተው የሚስተዋሉትና ቀዳሚውን ቁጥር የሚይዙት የካንሰር አይነቶች የትኞቹ ይሆኑ? በጾታ ለይቶ ማየት ይፈልጋል። በሴቶች ላይ በከፍተኛ ሁኔታ የሚከሰተው የጡት ካንሰር ነው። ከዛ በሁለተኛ ደረጃ የሚከሰተው የማህፀን በር ጫፍ ካንሰር ነው። ሶስተኛ የትልቁ አንጀት ካንሰር፣ ከዛ ደግሞ አራተኛ የእንቁላል ወይም ደግሞ ኦቫሪያን ካንሰር እንቁላል አመንጪ ሴሎች ወይም የኦቫሪያን ካንሰር የሚባለው ከ1 እስከ 4 ይይዛሉ። ወንዶች ላይ በምንመጣበት ጊዜ የትልቁ አንጀት ካንሰር በቀዳሚነት ይከሰታል። በሁለተኛ ደረጃ ደግሞ ከፕሮስቴት የሚነሳ ካንሰር ይከሰታል። ሶስተኛ ይሄ ከተለያዩ ግላንድ ከምንላቸው የሚነሱ ሊምፎማ የሚባሉና ከዛ ደግሞ የደም ካንሰር ከ1 እስከ 4 ያለውን ይይዛል። ካንሰር ሴት፣ ወንድ፣ ህፃን፣ አዋቂ ሳይል በማንኛውም የእድሜ ክልል ላይ ሊከሰት የሚችል ሲሆን የካንሰር ህመምን ሙሉ ለሙሉ ማስቆምና መከላከል እንደማይቻልም ነው የህክምና ባለሙያው የሚገልጹት። ሆኖም እንደ የማህፀን ጫፍ ካንሰር ያሉ የካንሰር አይነቶችን በክትባትና የቅድመ ካንሰር ምርመራ በማድረግ በበሽታው የመያዝ ምጣኔን መቀነስ ይቻላል ተብሏል። የዚህን ህመም ተጋላጭነት ለመቀነስም እንደ ሲጋራና አልኮል የመሳሰሉ አደንዛዥ እጾችን አለመጠቀም፣ የአካል እንቅስቃሴ
እንቅስቃሴ ማድረግ፣ ቅባት የበዛባቸውን ምግቦች አዘውትሮ አለመመገብ፣ ቅድመ ምርመራ የማድረግ ባህልን ማዳበር እንዲሁም ክትባት ያላቸውን የካንሰር አይነቶች በአግባቡ መከተብ የሚሉት በዋነኝነት ተጠቃሽ ናቸው ተብሏል።